እሺ ፋሲል እንዴት ነህ? ሰላም ነው። አንተስ እንዴት ነህ? እኔ ደህና ነኝ። እንዴት ነው ምርጫ በተለይ ከትናንትና ወዲህ ደግሞ የሃይማኖተኛ ፓርቲዎች ምንድነው የሚባል ማስጠንቀቂያ ወይስ ክነሴትን በትናለን አሁኑን ወደ ምርጫ መሄድ አለብን የሚል ዛቻም ሳይ የዛቱ ይገኛል። አሁኑ ማለት ጀምረዋል። ለማንኛውም እንደተለመደው እንግዲህ ሀገራችን የዲሞክራሲ ሀገር ነች። አንዳንዶቹ ያሰቡት ሳይሳካላቸው ቀረ መስሎ ይታያል። ስለዚህ በአራት ዓመት አንድ ጊዜ ምርጫ ይደረጋል። እንግዲህ በአራት ዓመት አንድ ጊዜ ምርጫ የሚደረገው በአራት ዓመት ጊዜ ውስጥ በስልጣን ያለው መንግስት ማውረድ ካልተቻለ ነው። ማለትም በ61 ድምፅ። ስለዚህ ይህ መንግስት እንግዲህ እንደምንም ብሎ የአራት ዓመቱን እያሟላ ነው። ስለዚህ በአገሪቱ ህግ መሰረት ምርጫው የሚካሄደው አይቸው ጥቅምት 27 ቀን 2026 ዓ.ም እዚህ ላይ ነው። ፋሲል እንግዲህ አሁን እንደገለጽከው በጥቅምት ወር ላይ ምርጫ ይካሄዳል። አሁን ክነሴቱን መበተን ወደ ምርጫ እንሄድ ማለቱ ቢያንስ የአንድ ወር ወይም የሁለት ወር ጊዜ ወደዚህ ማስቀደም ነው። ምን ለውጥ ምን ልዩነት ያመጣል ይሄ? በአጠቃላይ ሁኔታ ብዙ ልዩነት የለውም። ግን እነሱ የሚሉት በመስከረምና በጥቅምት አካባቢ ብዙ ዓመት ባሉ ስላሉ አስቀድሞ መስከረም ላይ መካሄድ አለበት የሚል አመለካከት ነው በሃይማኖት አክራሪዎች ዘንድ ያለው። ይህ ሀሳብ መሰንዘር የጀመረው አለመግባባት ከመፈጠሩ በፊትም ነው። አሁን አዲስ ነገር አይደለም። አሁን ግን ያው እያሟሟቁት ነው። በአጠቃላይ ሁኔታ ስንመለከተው ለረጅም ዓመታት ያህል የቆየው ወዳጅነት ማለትም በሃይማኖት አክራሪዎችና በሊኩድ ፓርቲ መካከል የቆየው ወዳጅነት አሁን ፈርሷል የሚል መግለጫ እየወጣ ነው። ግን ይህንን ማመን ያዳግታል። ምን አማራጭ አላቸው ስንል ደግሞ ኖ የግራ ክንፎች ስልጣን ላይ መውጣት ስለሚፈልጉ የፈለጉትን ያህል ለሃይማኖት አክራሪዎች ይሰጣሉ የሚል ግምት አለ። እንግዲህ በተለይ ከጥቅምት 7 ቀን በኋላ አይቸው አሁን ከፍተኛ ክርክር የተፈጠረበት ጉዳይ ብሔራዊ ውትድርና አገልግሎት በማስመልከት ሃይማኖተኛ አክራሪ ተማሪዎችን በማስመልከት እነሱ ብሔራዊ ውትድርና ስለማይሄዱ የጃጆች ብሔራዊ ውትድርና ይሄዳሉ። እነሱ ግን ሃይማኖት ስለሚማሩ የቅስና ትምህርት እንደሚባለው ነው ይባላል። ስለሚማሩ መሄድ የለባቸው የሚል አመለካከት ነው ያላቸው። ግን ጥቅምት 7 በኋላ ሐማስ ድርጅት ድብደባ ከፈጸመ በኋላ ሁሉም የእስራኤል ሕዝብ በአገሪቱን ለመጠበቅ በሚደረገው ጥረት ሁሉ መሳተፍ አለበት እየተባለ ነው። በዚህ ምክንያት ሕጎችን ለመደንገግ ባለመቻሉ አንዱ ምክንያታቸው እንግዲህ በዚህ ምክንያት ነው በስልጣን ያለው መንግስት ስለሚወጣለን የሚሉት። ግን እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንትና ምሽት ውይይት አድርገዋል፣ እየተወያዩም ነው። እርግጥ ዛሬ እንደምንሰማው ከሆነ በፓርላማው በሚደረጉት ውይይቶች በስልጣን ያለው ጥምር መንግስት አቀርቧቸው የነበሩትን አጀንዳዎች ብዙዎቹ ሰርዟቸዋል። ምክንያቱም የብዙሃን ድምፅ የለም። ተገለ ተስፋዬ ፋሲል ዞሮ ግን ይሄ የነሱ የሚያመጡትኛ አሁን ምናልባት ተቀናቃኝ ፓርቲዎችም ወደፊት እየጫፈሩ ማለት ይቻላል የመጡበት ሁኔታ ነው። በተለይ የሃይማኖት መሪዎች እንደተናገሩትም ካሁን በኋላ እያንዳንዱ የራሳቸው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር የነበረው ሁደት ካሁን በኋላ አብቅቷል የሚል ሁኔታ አለና ያም ለመውሰድ ለመቀራመት ጥረት የሚያደርጉበት ውጤት ተፈጥሮላቸዋል። ግን አይቻው አይመስለኝም። ምክንያቱም መሪዎች ቢሉም በአጠቃላይ ሁኔታ ከሃይማኖት ፓርቲዎች በኩል መሪዎች እናመለካከት ቢሉም መራጩ ህዝብ ግን ብዙሃኑ የቀኝ ክንፍ ርዕዮተ ዓለም ስለሚከተል በቀላሉ አይሰማላቸውም የሚል አመለካከት አለ። እውነትም ነው። ትላንትም ከትላንትና ሞባይል ግምታዊ ጥናቶች ተካሂደዋል። ብዙሃኑ የቀኝ ክንፍ ርዕዮተ ዓለምን ስለሚያንጸባርቅ እነሱ ለሚያደርጉት ጥረት ከግራ ክንፎች ጋር ውይይቶች ይካሄዳሉ እየተባለ ነው። ሰፊው ህዝብ የሚደግፈው መስሎ አይታይም፣ በእነሱ በኩል ያሉት መራጮች ማለት ነው። ለማንኛውም እንግዲህ
እንደሚባለው እኮ የሚቀጥለው ሳምንት ሁሉ ነገር ይረጋገጣል እየተባለ ነው። ምርጫው ወደ መስከረም እንደሚቀድም አለበለዚያም በጥቅምት አካባቢ እንደሚካሄድ ተስፋዬ ጥያቄ ይኖራል። ተስፋዬ እንስተው አው ጤና ይስጥልኝ በድጋሚ ፋሲል። የኔ ጥያቄ ሁለት ጥያቄዎችን አከታትዬ የምጠይቅ አንደኛ ነገር እንግዲህ የዱሪዝ ህብረተሰብ ብዙውን ጊዜ በተለያዩ ፓርቲዎች ተበትኖ ያው አጀንዳውን የያዘ ነበር። በአሁን ሰዓት ራሳቸው ተዋቅረው የዱሪዝ ህብረተሰብ አንድ የሆነ የራሳቸው ፓርቲ ለማቋቋም ጥረት እያደረጉ ነው። በዚህ ጉዳይ ላይ ምን ይመስላል? ሁለተኛው ጥያቄ ባሳለፍነው ስርዓት ላይ ናፍታሊ ቤኔት በ6 መቀመጫዎች በጣም ሲተቹ የነበሩት በአሁን ሰዓት ከሊኩድ ጋር በጣም ፍክክር እያሳዩ ነው። እነዚህን ሁለት ነገሮች እንዴት ታያቸዋል? ሁለት ነገሮችን እንመልከተዋል አይደል እንዴ? የመጀመሪያ ድሩዝን ብሔረሰብ ማስመልከት በእውነት እስካሁን ድረስ አድርገውት ማያውቁን አሁን እንግዲህ አንድ ላይ በመሆን ፓርቲ ለማቋቋም ጥረት እያደረጉ ነው። እንግዲህ በሰፊ ወደፊት ግልጽ ይሆናል። እንደሚባለው ከሆነ የነሱ የህዝቡ ቁጥር በአጠቃላይ ወደ 150,000 አካባቢ ነው። ግን 4 መቀመጫዎችን እንኳን ለማምጣት የግዴታ ወደ 180,000 ድምጽ ያስፈልጋል የሚባል ሁኔታ አለ። ግን ሰሞኑን ትክክለኛ ሁኔታ የት ደረጃ ላይ እንደሚገኙ ለማወቅ ይቻላል። ሁለተኛ ጥያቄ ደግሞ በደግሞ ሁለተኛው ጥያቄ እንግዲህ ባሳለፍነው የመንግስት ስርዓት ላይ የበፊቱ ጠቅላይ ሚኒስትር የነበሩት ናፍታሊ ቤኔት በአሁን ሰዓት ከሊኩድ ፓርቲ ጋር በጣም ቅርርብ የሆነ ፉክክር ያሳዩ ነው። ኦኬ በፊት እኮ ተስፋዬ 6 መቀመጫዎች ያገኙ ከምርጫ በኋላ ተቆጥሮ ነው። አሁን ሁሉ ነገር በአየር ላይ ባለበት ሁኔታ ላይ ከሻቲድ ፓርቲ ጋር በመዋሃዳቸው ምክንያት ከ20 መቀመጫ በላይ ያገኛሉ የሚል ግምት አለ። ሁለትም ሊሆን ይችላል። ይህንን የሚያሳየው በግራ ክንፍ አካባቢ በሚደረገው ግምታዊ ጥናት ነው። ወደ ቀኙ ክንፍ ስንመጣ ደግሞ 20 አይደርሱም። ወደ 13፣ 14፣ 15 አካባቢ ነው የሚደርሱት። ያም ሆነ ይህ አሁን ግልጽ የሆነ ሁኔታ ማለትም ግምታዊ ጥናቶች ነው እንጂ ምርጫ ተመርጦ አሁን ከ20 መቀመጫ በላይ ያገኛ አላቸው። አንዳንዶቹ ይመስላቸዋል 20 መቀመጫ 30 መቀመጫ የሚባልበት ጊዜ አላቸው የሚል አመለካከት አለ ነው። ገና ምርጫ አልተካሄደም። ከምርጫ በኋላ ተቆጥሮ ነው። ባለፈው ምርጫ ተቆጥሮ 6 መቀመጫ ብቻ ነበር የነበራቸው። ግን እንደምንመለከተው ሁኔታ ይህን አይነት ደረጃ ላይ ደርሰዋል። ገና ብዙ ጊዜ አለ። ከአይዝንጎት ጋር ከፍተኛ ግብግብ ይጠብቃቸዋል። አንወጣውን የምርጫው ሁኔታ በዚህ ምርጫ ላይ ምሳሌ ግምታዊ ጥናቶች የሚያሳዩት ነገር ምንድነው? ጥቅሙ የሚያመጣ የሚችለው ወይስ ራሳቸውን ተጽዕኖ ሊያሳድሩ ይችላሉ ወይ? በመራጩ ውስጥ ማን ግምታዊ ጥናት የሚደረጉት ግምታዊ ጥናት አንደኛ ፖለቲካ ነው። ገባህ? በሚጨመርበት ጊዜ ሁኔታ እንደዚህ ይሆናል፣ በሚወርድበት ጊዜ ሊጎዳ ነው ጨምራለሁ በምርጫ ጊዜ ይሄን የመሳሰሉትን ነገሮች ለማድረግና ብዙዎቹ እንደሚመስለኝ ከሆነ እውነቴን ነው ማለት እውነትም ላይሆኑ ይችላሉ። ሁሉንም ተነስቶ እውነት አይደለም ማለት ያዳግታል እንጂ ያው የፖለቲካ ስራ በሚሰራው ህዝቡን ለማሳመን ጥረት በሚደረግበት ሁኔታ ነው። ሳይኮሎጂ ማለት ይቻላል ይሄንን የሚደረገው። ስለዚህ እያንዳንዱ ቴሌቪዥን ጣቢያ፣ እያንዳንዱ ጋዜጣ፣ እያንዳንዱ የኢንተርኔት ድረገጽ ሐሙስ ስራዬ ብሎ ግምታዊ ጥናት ያወጣል። በዛ ምክንያት ህዝቡን ጭንቅላቱን ለመለወጥ ጥረት ይደረጋል። ሐሙስ አርብም የሚያወጣው ነው። ፋሲል እንደው እዚህ ላይ ተጨምሬ ልጠይቅም ፈልገው በሀገራችን እስራኤል የዲሞክራሲ ሀገር ነች። ነገር ግን በእነዚህ ቅርብ ዓመታት ወዲህ ከመቼውም ጊዜ በበለጠ ትኩረት የተሰጠበት መጣ። ከፍተኛ ባለስልጣናቶች በሚሾሙበት ሰዓት እንደው ጠቅላይ ሚኒስትሩን ሾሙ ወይም ሌላ የሚሾም አካል ከሾመ በቀጥታ ወደዛ ቦታ ወደ ተሾሙበት ቦታ የሚገቡበት አጋጣሚ እየመነመነ እየመጣ ነው ያለ። እንደ ምሳሌ አድርገን ብንወስደው ጄኔራል ሮማን ጎፍማንን ሁኔታ ብንወስደው ጠቅላይ ሚኒስትሩ ለከፍተኛው ለእስራኤል ለሞሳድ ዋና ስራ አስኪያጅ ወይም ኃላፊ አድርገው ሹመዋቸዋል። በትናንትናው ዕለት የነበረውን ክርክር ሰምተሃል።
አገራችን ወዴት እየሄደች ነው? ሁሉም ነገር ምንም ፖለቲካ ቢሆንም ኦኬ አገራችን የሚያንቀሳው ግን ይህ ፖለቲካ ከመጠን በላይ እየመጣ ከሁሉም ነገር የበለጠ እየመጣ አገራችን ወዴት እየወሰዳት ነው? ትክክል አይጨው እኔም አንተም እናስታውሳለን ሹመት በሚሾምበት ጊዜ ብዙ ጥያቄዎችም አይነሱም። ጠቅላይ ሚኒስትሩ ሾመዋል ወይም መለከተው ባለስልጣን ሾመዋል፣ አበቃ በዚህ ነገር ነበር የሚዘጋው። አሁን ግን በተለይ ባለፉት 4 ዓመታት በጣም ከፍተኛ ችግር እየተፈጠረ ነው። ምክንያቱም እያንዳንዱ ሹመት ጠቅላይ ሚኒስትሩ ወይም በስልጣን ላይ ያለው መንግስት የሚሾመው ሹመት ፖለቲካዊ ሹመት አድርገው መቁጠር የሚፈልጉ ብዙ ናቸው። ምሳሌ ብንወስድ ጀነራል ዜኔን ታስታውሳለህ? የሻዕቢያ አዛዥ ሆነው በሚሾሙበት ጊዜ ምሳሌ ብንወስድ አሁን ሮማን ጎፍማንን ጀነራሉን በጥቅምት 7 ቀን ብቻቸውን ከነሹፌራቸው ከቤታቸው ወጥተው ሐማስ ወርሯል በሚባልበት ጊዜ ከቤታቸው የእጅ ጠመንጃቸውን እና ሽጉጣቸውን ይዘው ወጥተው መንገድ ላይ ተኩስ ተካፍተው ከቆስለው ብዙ ጊዜ ታክመው የወጡ ናቸው። ከዛም በኋላ ወደ ስራቸው ተመልሰው ከዛም በኋላ ለጠቅላይ ሚኒስትሩ የወታደራዊ ጉዳይ ጸሐፊ ለመሆኑ በቅተዋል እና ሁሉ ነገሮች ፖለቲካ አድርጎ መውሰድ የሚፈልጋል። በተለይ የመንግስት የህግ አማካሪ የሚወስዱት እርምጃ ከፍተኛ ችግር እየፈጠረ ነው የሚል አመለካከት አለ በስልጣን ላይ ባለው መንግስት ወይም ስልጣን ላይ ባለው መንግስት የሚመራው የሊኩድ ፓርቲ አመለካከት። ስለዚህ በየጊዜው ጠቅላይ ሚኒስትሩ ሆነ ሌሎችም ሾሙትን ትክክል አይደለም ተብሎ ለከፍተኛ ፍርድ ቤት በሚቀርቡበት ጊዜ አብረው ተጨምረው አቤቱታ ያቀርባሉ። ለማንኛውም ባለፈው ጊዜ ጀነራል ዚኒ ተሾመዋል። የሻዕቢያ ወይም የሀገር ውስጥ የመረጃ ወይም ደህንነት አዛዥ ሆነው አሁንም ደግሞ ጀነራል ጎፍማን ይሾማሉ የሚል አመለካከት አለ። በግልጽ ሁኔታ ጀነራሉ የታሪካቸውን ከጀነራል ዚኒ ብዙ የሚለይ አይደለም። ጀነራል ዚኒ ቤተሰቦቻቸው ዘራቸው ከሞሮኮ የመጡ ይሁዳውያን ቢሆኑም ተወልደው ያደጉት በአሽዶድ ከተማ ነው። በአንጻሩ ደግሞ ጀነራል ዚኒ ቤተሰቦቻቸው ከሩሲያ አካባቢ የመጡ ናቸው። እሳቸውም እዛ ነበር የተወለዱት። ያደጉትም አሁን ደግሞ በአሽዶድ ከተማ ነው። በተለይ በአሁኑ ወቅት የአሽዶድ ከተማ 2 ከፍተኛ የብሔራዊ ደህንነት አዛዦችን ለማግኘት ችላለች ማለት ይቻላል እና በአጠቃላይ እነዚህ የሚሾሙት ባለስልጣኖች እንደሚባለው ከሆነ አንደኛ ጠቅላይ ሚኒስትሩ መሾማቸው ምክንያት፣ ሁለተኛ ደግሞ ለብዙ ጊዜ ስልጣን ላይ በመሆን ያገለገለውን መደብ ለመለወጥ የሚደረግ ጥረት አለ። የከፍተኛው መደብ የመለወጡ ጉዳይ ስለዚህም ይመስላል ለመለወጥ ጥረት በሚደረግበት ጊዜ ምን ጊዜም መዋዠቅ አለ። አንዴ ወደፊት አንዴ ወደ ኋላ መሆን አለ። ግን አሁን ሰሞኑ የሚደረገው ጥረት በስቷል። ይህ ነገር መረጋጋት አለበት የሚሉት ብዙ ናቸው። ተስፋይ እንግዲህ ጀነራል ጎፍማንን ባስመለከተ የኔ ጥያቄ የሚሆነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሹመቱን እንደማይሰርዙና የሹመቱ ጸድቆ እንደሚቀር የሚል ንግግርም ተናግረዋል ከሰሞኑ። ግን በዛሬው ዕለትም እንደዚሁ ፍርድ ቤቱ በዚህ ጉዳይ ላይ ውይይቱ እንደቀጠለ ነው። መጨረሻ ላይ ይሄን ሹመት የሚሰርዘው ነገር ይኖራል ብለህ ታስባለህ? ፋሲል ብዙዎች በመቶ ተራጅ ማለት ይቻላል በግራም ሆነ በቀኝ ክንፍ ያሉ የፖለቲካ ተንታኞች ወይ ተንታኞች እንደሚሉት ከሆነ ሹመቱ አይሰረዝም። እርግጥ ተጨማሪ ማብራሪያዎች ተጠይቀዋል። እነዚህ ተጨማሪ ማብራሪያዎች በዚህ በ2 ቀን መቅረብ አለባቸው፣ ይቀርባሉ። 3 ዳኞች የሀገር ህልውናና የሀገር ደህንነት ስለሆነ በቀላሉ የመሰለ ሹመት ይሰርዛሉ ተብሎ አይጠበቅም። ስለዚህም ጀነራል ጎፍማን የፊታችን ሰኔ 2026 ዓ.ም የሞሳድ አዛዥ ሆኖ ይሾማሉ ተብሎ ይጠበቃል። ጌዲ ባርኔያ ደግሞ እስካሁን ድረስ የሞሳድን በመምራት ላይ የሚገኙት 5 ዓመት አገልግለው አሁን እንግዲህ ስራቸውን ሊለቁ ነው። ጌዲ ባርኔያ እንደሚባለው ከሆነ በእውነት እርግጥ አሁን በመጨረሻ አካባቢ በዚህ በጀነራል ጎፍማን ሹመት ምክንያት ያው ከጠቅላይ ሚኒስትሩ ጋር አለመቃቃሮች ፈጠረን። በአጠቃላይ ሁኔታ ስንመለከተው እንደሚባለው ከሆነ እስራኤል እስካሁን ድረስ ከነበሯት የሞሳድ አዛዦች ሁሉ የበላይ ናቸው ተብሎ ይጠቀሳሉ። በተለይም በሊባኖስ የፈጸሙት ድርጊት፣ በተለይም በኢራን፣ በሌሎችም ቦታዎች
ግሩም የሆኑ የሞሳድ አዛዥ መሆናቸውን አረጋግጠዋል። እንግዲህ ሰኔ ወር ላይ ስራቸውን ይቀይራሉ። እንደዚህ አይነት ስራ የሰሩ ትልቅ ሰው ግን አንዳንዴ ደግሞ ፖለቲካ የማይገባበት ቦታ ላይ ይዞ በመግባት ትንሽ ስራቸውንም ወይም ማንነታቸውንም ትንሽ ቅሬታ ሊያስከትል የሚችል ነገር እየተፈጸመ እያየ ነው። እሳቸውም ቢሆን ለምሳሌ እነ ጄኔራል ጎፍማንም በሻባኮ እሳቸውን ተክተው እንዳያገለግሉ የራሳቸውን ምልከታ በመስጠት ለከፍተኛው ፍርድ ቤትም ደብዳቤ ጻፉበት አጋጣሚ አለ። ከፍተኛው ፍርድ ቤትም ደብዳቤውን ውድቅ አድርጎታል። ዞሮ ዞሮ ግን አገራችን በዚህ ደረጃ ላይ ያለች ፖለቲካው በየትኛውም አቅጣጫ ፖለቲካው እየመጣ እየገባ አገራችን እያፈረሳት መስሎ ይታየኛል። ቲዚላንድ ፋሲል ሁሉም ነገር ወደ ጦር ግንባር የሚል መርሆ ነበር በኢትዮጵያ አንድ ወቅት። ሁሉም ነገር ወደ ጦር ግንባር አሁን ደግሞ ሁሉም ነገር ወደ ፖለቲካ እየሄዳ አገራችን ወደ ፖለቲካ ነው። እውነቴን ነው። ለማንኛውም እንደኔ አመለካከት ጥቅምት ወር ወይም መስከረም ወር በኋላ ብሔራዊ ምርጫ ከተደረገ በኋላ ትክክለኛ በሆነ ሁኔታ ህዝቡ የበላይ አድርጎ የሚመርጠው ፓርቲ ካለ ያ ፓርቲ ደግሞ መንግስት ካቋቋመ ብዙ ያለው አለመግባባት በዚህ አይነት ሁኔታ ያለው ይቀንሳል የሚል ግምት አለ። አለበለዚያ ግን እኩል በኩል ሁኔታ እንዳሁኑ አሁን እንኳን ብዙ እኩል አይደለም ያለው ሁኔታ ከተፈጠረ ይህ አይነት ሁኔታ ይቀጥላል። ጥሩ አይደለም። ፋሲል በአንድ በኩል ግልጽ ነው ሁላችንም ህንት የምንለው ሁሉም አሁን ተቀናቃኝ ፓርቲ ያሉት እስካሁን ድረስም ባለፉት 4 ዓመትም ከዛ በፊትም ከነበሩት የተለያዩ ምርጫዎች ላይ አንድ ነበር አካሄዳቸው። ያ ምንድነው ጠቅላይ ሚኒስትር ቢንያሚን ኔታንያሁን አንፈልገውም የሚል መርሆ ይዘው የተጓዙ ነበሩ። ይሄ ጥላቻ ነው የሚያሳየው። ይህ አይነት አካሄድ ለሀገሪቱ ምንድነው የሚጠቅመው? አንድ ሰው ስህተት ከሰራ ከተባለ ወይም ከህግ ውጭ ተንቀሳቅሰው ከተባለ ህግ ይዞታል፣ በህግ እየተመረመረ ነው። በህግ ደረጃ መቀጣት ካለበትም ይቀጣል፣ መመርመር ካለበት ይመረማል። ግን እንዲህ ካልሆነ አልሆንም ብሎ የህግ የበላይነትን መያዝ ይሄ ለሀገራችን ጎጂ እንጂ የሚጠቅም አይደለም። ይሄም እንግዲህ የምናየው በተለይ በማህበረሰባችን ዘንድ እየሰረጸ የመጣ ታች ድረስ ትልቅ ችግርና ጉዳት ሲያስከትል እያየ ነው። ይሄ ጉዳይ ነው ቢታሰብበት እንደው ከራይ ከመሪዎችም ጀምሮ ቢያስቡበት ይሄ መልካም ነው ላለው የምትጨምረው ነገር ካለ በለኝና በዚሁ እንሰነባበት። አሁን በአጠቃላይ እንኳን የምጨምረው ነገር የለም። ምርጫ አለ፣ ዲሞክራሲ ነው። ዲሞክራሲ የሚደረገው ምርጫ መከበር አለበት። ከዛ ውጪ ላይ መውጣት ታች መውረድ ምንም የሚረዳው ነገር የለም። በአሁኑ ወቅት ያለው መንግስት ከጥቅምት ሆነ እስከ መስከረም ድረስ ክኔሴት በሚያዘው መሰረት ስልጣኑን ይቀጥላል። ከዛ በኋላ ምርጫ ይደረጋል። አሸናፊ ፓርቲ መንግስት ያቋቁማል። ይሄ ነገር መከበር አለበት። በሰባችን እንደዚህ አይነት ሁኔታዎችን በራሱ ህይወት ላይ ቢተረጉሙ ጥሩ ነው ብዬ ነው ገምተው። አመሰግናለሁ።